ምን ሆንክብኝ? እኔ ወድ ዞር አንቺ ካጠገብ እንዴ ማለት ምን ሆነክ ነው? ማታ ደህና አልነበርክ እንዴ? የታባ ቆይ ከማን ጋር የምታወሪው? ከአንቺ ጋር ማለትም ደግሞ ከአንቺ ከሆነው ጋር ማለት ማሪ ከማን ጋር ነው የምታወሪው? አባቴ ምን እንደሆነ አላውቅም። ጠዋት ሳልነሳ ነው ሄደው። ከዛ ደግሞ ምን ስልኩ አይሰራም። ምን ሊሆን ይችላል ብለሽ ነው? አንዷ ኮረዳ ጋር በጠዋት ወጥቶ ነው የሚሆነው። ሩት። አቤት። ቆይ ከኛ ምንድን ነው የምትፈልጊው? አንቺን ነው ማናችሁ? ከኔና ከባሌ። ባል አለኝ ካልሽ መቼስ ምን ይደረጋል? ወይኔ ሄቨን መነሳት የሚያቅትሽ ነው። እና አልናፈቀችም? ናፍቃኛለች። ሄቪ ህይወቴ እኮ ናት። ታዲያ ቆይ ለምን እንደዚህ ጠፋ? አግብታለች አሉኝ እኮ። ታግባ? አንተ ምን አገባ? ምን ሆነሻል ሩት? ዋናው ፍቅር ነው ሰውዬ። ደግሞ ሰውዬው ያስመስላል እንጂ አያፈቅራትም። ታዲያ ለምን አገባችሁ? ሰውዬው በጣም አስመሳይና የለየለት አጭቤ ነው። እና ምን እንዳደርግ ነው የምታስቢው? ሄቨንን ነፃ እንድታውጣት ነው የምፈልገው። እንዴት ዋልሽልኝ እናቴ? ምን ሆንኩ? ጠፍተሃል እኮ። ስልክህም ደግሞ አይሰራም። ስልኬ እኮ ዘግቶ ነው። ምን ሆነ ነው? ፊትህ እኮ ደህና አይደለም። አባቴ ቆይ አታናግረኝ? ምን አልሽኝ ፍቅር? ቆይ ሩት ከኔ ምንድን ነው የምትፈልገው? ምን አለችሽ? ማለት ምን አልሽኝ? ከአንቺ ምንድን ነው የምትፈልገው? አባቴ ምን ሆነሃል? ተረጋጋ እንጂ። ሻውን ደግሞ ምን ሆንኩ? ቆይ ስራ ጥሩ አልነበረም እንዴ? አረ ጥሩ ነበር። እና እንደዛ ከሆነ ተረጋግታ አዳምጠኛ። ሩት ለእኔ የምትሆን ሴት አይደለችም። ደግሞ ከመጀመሪያውን ነግሬ ነበር። እሷ እኔ እናንተን ማለየት ነው የምትፈልገው። ወይ እሺ የሆንከውን ንገረኝና ልስማ። በቃሽ። ምንም የማታውቂ ምስኪን ፍጡር። እኔ እኮ ላንቺ አልገባም። እኔ ሰው አይደለሁም። ምን ፈልገሽ? ምን ማለት ነው?
ቤታችን አይደል እንዴ? እንዴት ምን ፈለግሽ ይባላል? አሁን ወሬሽን ትተሽ የፈለግሽውን ተናገሪ። አይ ምንም አልፈለግኩም፣ ግን የማግዝህ ነገር ካለ ብዬ ነው። እባክሽ ውጪ። ኖ አልወጣም። አንቺ ሴት ከአጠገቤ ዞር በይ ብዬሻለሁ። አትወዳኝም? እጠላሻለሁ። ከዚህ በኋላ እኮ ሚስትህ ነኝ። ማን ያለው? እና ሄቨን እንድትጎዳ ትፈልጋለህ? አልፈልግም። ይኸውልህ ገጠር ዘመዶቻችን ጋር እንልካትና እዛው ትታከማለች። እዚህ ደግሞ እኔ እናንተ ደስ የሚል የፍቅር ህይወት እናሳልፋለን። እኔ ከሄቨን ውጭ ማንንም አልፈልግም። ማለት እኔስ ማታ የነበረን ጊዜስ? ዝም በይ፣ ምንም ነገር የለም። ለማንኛውም ግን ነገርካት? ለማን? ምንድን ነው የምነግራት? ለሄቨን ነው። መቼስ እስከ መቼ እንደዚህ ተሸክማ ትኖራለህ? ደግሞ ፈጣሪ እኔን የመሰለች ሴት ጥሎልሃል። አንቺ ትሰሚኛለሽ? ከሄቨን ውጭ ማንንም ሰው አልፈልግም። ከዚህ በኋላ ፍቅሬን እንድትናገሪያት አልፈልግም። እሺ? አለበለዚያ ሲጥ አድርጌ እገልሻለሁ። ወድጃት ነው የምትኖረው። ለዚህ አንድ ነገር ልንገርህ፣ አሁን ለሰራው ስራ በደንብ ዋጋ ትከፍልበታለህ። እሺ? ደህና ናችሁ? ደህና ነን። ደህና ነሽ? አባቴ ምን ሆነሃል? ምንም ምግብ እኮ ልሰራ። ቆይ ምንድን ነው የምትፈልጊው? የምትፈልጊውን ይዘሽ ሂጂ። እኔ የምፈልገው አንተ ነው። አትፈልጊኝም ማለት ልቤን የምታውቀው አንተ ነህ ወይስ? ምን እንደምትፈልጊ አላውቅም። የእህትሽንም ትዳር ለምን መበጥበጥ እንደፈለግሽ አላውቅም። ግን እባክሽ ትንሽም ትሁን ባንክ ውስጥ ያለችኝን ገንዘብ ይዘሽ ሂጂ። ሞኝህን ፈልግ። እኔ ከዚህ ቤት መቼም አልሄድም። ለምንድን ነው የማትሄጂው? አንድ ጥያቄ 10 ጊዜ አትጠይቀኝ። ካልሆነ ደግሞ የሄቨንን ህይወት አወሳስበዋለሁ። ምን ማለት ነው? ጥሩ ጥያቄ። በመጀመሪያ ያደረግነውን ሁሉንም ነገር እነግራታለሁ። ከዛ በኋላ ደግሞ ማስረጃውንም ማሳያታለሁ። አታደርጊው። ድጋሚ ሂጂ በለኝና እንደማደርግና እንደማላደርግ አሳያለሁ። እህትሽ እኮ ነች። የእሷ መጎዳት እንዴት ያስደስትሻል? እሷን ብትሆን የምታደርገው ይሄንን ነው። ሄቨን እንደዛ አታደርግ። ስማ፣ አንተና ሄቨንን እኮ ያስተዋወቅኳችሁ እኔ ነኝ። የሆነስ እንደሆነ እና እኔ ሳላገባ እሷ እንዴት ታገባለች? በቃ ምኑ ነው የሚበቃው? ይሄ ነው ምክንያትሽ? ቆመች ቀረሽ የተባልኩት እኮ እሷ ስላገባች ነው። አንቺን ማግባት የሚፈልጉ ብዙ ጥሩ ጓደኞቻችንን እኮ ችላ ብለሻቸዋል። ጥሩነታቸው ለእኔ ምን ያደርግልኛል? ደህና ገንዘብ ከሌላቸው። እሱ መብትሽ ነው። ሄቨን ግን ምን አደረገች? አንተ ምንም የማይገባ ደነዝ ነህ። አመሰግናለሁ። ሚስቴን ብቻ ተይልኝ። ማን ልበል? ምናሴ። ምናሴ ዛሬ የምፈልገው ነው የደወለው። ምን ፈለግ? አልረሳሽም ማለት ነው? ረሳው አልረሳው ምን ያደርግልሃል? ቆይ ደህና ነህ? በሰላም ነው? ከአንቺ ናፍቆት በቀር እኔ ደህና ነኝ። ናፍቆት ይቆየኝና ቆይ ለምንድን ነው የደወልከው? አንቺን ፈልጌ ነው።
እኮ ለምን? ሰው ፈልጎ ሲደውል ለምን ይባላል? እና ምንድን ነው የሚባለው? የት ላገኘህ ነው የሚባለው። በቃ ደህና ሁን። መልሰህ ደግሞ በዚህ ስልክ እንዳትደውል። ማን ነው? አይ ማንም አይደለም። ያው ኢዮብ እንዳልሆነ ስለማቅ ሌላ ወንድ ማማለል ጀመረች እንዴ ብዬ እኮ ነው። እኔ እንደዚህ አይነት ሴት እንዳልሆንኩ ታውቂያለሽ። የምትፈልጊውን ነገር ስላገኘሽ ነው እንጂ አንቺ ከሌላ ሴት በምን ትለያለሽ? ምንድን ነው የምፈልገው? እሱንማ ለማወቅ በአንቺ ቦታ መሆን አለብኝ። በአንቺ ቦታ? አይመስልሽም? ምን ማለት ነው? ይሄ እኮ በጣም ግልጽ ነው። አንቺ ያገኘሽውን ማግኘት ማለት ነው። ማለት አልገባኝም። ቆይ ትዳር አሰብሽ? አባቴ። አቤት። ቆይ ግን እየራከኝ ነው። ለምን ማለቴ ለምን እንርቅሻለሁ? እንዴ ፊት እኮ እየሰጠኝ አይደለም። ጭራሽ አታናግረኝ። ቆይ ምንድን ነው የተፈጠረ ነገር አለ? አረ ምንም አልተፈጠረም። ሩት ምን እንዳለችኝ ታውቃለህ? ምን አለች? አባቴ ምን ሆነሃል? አረ ምንም አልሆንኩም። እና ምን ነገረች? አመንሻት? ቆይ አሁን ሩትን ቁም ነገረኛ ሰው አድርጌ ነው ማምናት? እኮ እንዳታምኛት፣ በፍጹም እንዳታምኛት። ምንድን ነው ያለችሽ? ላገባ ነው ለማለት ፈልጋ መሰለኝ። ማንን? ማንንስ ቢሆን። ቆይ እኛ ምን አገባን? አይ የማይሆን ነገር አስባ እንዳይሆን ብዬ ነው። ቆይ እሷ ህፃን ልጅ አይደለች? ይሄን አድርጊ ያንን አድርጊ እንላት። እሺ እና ምን አለችሽ? ነገርኩህ እኮ። በቃ ይሄን ያለችሽ? በእርግጥ በቀጥታ እንደዛ አይደለም ያለችኝ። አንቺ ያገኘሽውን እኔም ማግኘት እፈልጋለሁ ምናምን ያለችው። ወይኔ እናቴ። አመመህ እንዴ? ቆይ ምን ሆነ ነው? በቃ ሁሉም ነገር ተበላሸ ማለት ነው? የቱን ነገር? ጨዋታው መጀመሩን ሳላውቅ ራሴን በባከነ ሰዓት ላይ ያገኘሁት ማለት ነው። የምን ጨዋታ ነው አባቴ? ቆየ ቃሽ ነው እንዴ? በቃ ሁሉም ነገር አልቋል። ምንም ማድረግ አልችልም። ወይኔ ኢዮብ፣ ሀገር ሰላም ነው ብዬ ሰይጣን ቤት ውስጥ ላስገባ። ምን? ሩታ፣ የጠፋ ሰው ከየት ተገኘ? አለው እባክሽ። የሚፈልገኝ ጠፍቶ እኮ ነው። ምን የሚፈልግ ይጠፋል? አንተ አልገኝ አልክ እንጂ። መግባ። እንዴት ነሽ? አለልክ። ሰላም ነው? ምን ልታደርግ መጣ? ሄቪ የኔ ማር፣ ፈጣሪ ሆይ አልናፈኩም ለማለት ነው። ናፍቆትሽ አይኖችሽ ላይ ሲንከባለሉ አያቸዋለሁ። አንተን የምናፍቅበት እኮ ምንም አይነት ምክንያት የለኝም። አሁን ከዚህ ቤት ቶሎ ጣልኝ። ኖ ማሪ፣ እንደዚህ ይባላል? አፍህን ዝጋ። ሩት በሩን ክፈችለትና ይውጣ። እንዴ እንግዳ ውጣ ይባላል እንዴ? ሩት ምን? ስለደነገጠች ነው። እሺ
ቁጭ በል በእናትህ። ቆይ በኔ ቤት እኔ ነኝ ወይስ አንቺ ነሽ የምታዥው? ሄቨን እየታወቀች ነው ግን እየጮሽብኝ እኮ ነው። የኔ ፍቅር ለማንኛውም እየመጣሁ እንዳትጠጋኝ። ቀጥ ብለኝ ቤት ለቀውጣ። ልትሄድ ነው? አይ መለሳለሁ። ፍቅሬን ለማን ትቻት ሄዳለሁ ብለሽ ነው? በቃ እሺ ማለት ነው። ማን ነው? አላወኩም እንዴ? አዎ አላወኩትም። እንዴ ሄቨን ስለምን ምንም አልነገረችም? ምንድን ነው የምትነግሪኝ? እየቀለድክ መሆን አለበት። እባክሽ ደግሞኛል። የምትነግሪኝ ከሆነ ንገሪኝ። እኔማ ምን ነገር አለው? እራሷ ትንገር እንጂ። ምናሴ ምን ሊያደርግ መጣ? መታመሜንስ እንዴት አወቀው? ማን ነገረው? ሩት አሁንም ከጀርባዬ ጉድጓድ እየቆፈረች ነው ማለት ነው? አዎ እንደዛ ነው የሚሆነው። ሰላም አባቴ ደህና ነው? በረገ የነበረው ልጅ ማን ነው? የምን ልጅ? ሊጠይቅሽ የመጣው ከአንቺ በሰሞኑ ሳይሻል አይቀር። ከሰማይ የተለየ የምነግርህ ነገር የለም። ለምንድን ነው የማይኖረው? አባቴ አትጩህ። እና ታዲያ በግልጽ ተናገሯ። ምንድን ነው የሚያሸፋፍናችሁ? አባቴ እኔ ለመሸፈን ፈልጌ አይደለም። ለምን ያለፈ ነገር ላይ ጊዜያችንን እንፈጃለን? ቆይ ስለዚህ የጠየኩሽን ነገር በግልጽ መልሽልኝ። የድሮ ጓደኛዬ ነበር። እና ምን ረስቶ ነው? አባቴ ቤታችንን ማን እንዳሳየው አላውቅም። መታመሜንም ማን እንደነገረው አላውቅም። ልጠይቅሽ ብሎ መጣ። ከዛ ውጣ ብዬ አስወጣሁት። እና ቡና አታፈይለትም ነበር? ምን? ለማንኛውም ቻው። የት ነው የምትሄደው አባቴ? ወዴት ሄድክ ነው? ምሳ እኮ እያቀረብኩ ነው። ብሉት። ማለት ምን ሆነካል? ምንም ደህና አትመስልም። አሁን ዞር በይ፣ ልወጣ ነው። የምናሴ ጉዳይ ከሆነ ያሳሰበ አብረን ቁጭ ብለን መፍትሄ እንፈልግለታለን። ከማን? ከአንቺ ጋር? እና ሌላ የምታምነው ሰው አለ? አንቺን ብቻ ነው ማላምነው። እሺ። የድሮ ፍቅረኛዋ ነው። አቤት አቤት። እና ምን ሊያደርግ መጣ? ደህና እንዳልሆነች ሲሰማ ሊጠይቃት ነው የመጣ። ያለችበትን ሁኔታ ማን ነገረው? እኔ እንጃ አላውቅም። ብቻ ግን ትናንት ከአንተ ጋር ካፌ ቆይተን ስንመጣ እያወሩ ነበር። በጣም ጥሩ። አሁን ዞር በይ፣ ልውጣ። እንዴት አምሮባታል! ምን? ያችን ዝርክርክ አምሮባታል የምትለኝ? ፌቪ እንደዛ እንድትያት አልፈልግም። መዝሙር እንድሰራላት ነው የጠበቅከው? ለመጨረሻ ጊዜ ስንለያይ በንዴት የተሞሉ ነብር የመሳሰሉ አይኖቿ እስካሁን ይታወሱኛል። ወይኔ ብትገለኝ ሁላ አጠላም ነበር በሰዓቱ። እርግጥ ብትገለጥ ጥሩ ነበር። ምን አጠፋው? እባክህ ምንም አላጠፋም። ማለት ማንኛውም ወንድ እንደሚያደርገው ነው ያደረኩት። ለማንኛውም ያን ያስወግዳ ቢሆን ኖሮ ዛሬ እንቅፋት ሆነ ቤቷ ድረስ አትገባም ነበር። እኔ እኮ እህቷ ነኝ። የፈለገ ብጎዳት ራሱ እንዳትቆስል አድርጌ ነው። ትዳሯን እያፋታሽ
ባሏ ላይ እየማገጥሽ ምን ስለሆንኩ ነው። ለማንኛውም በደንብ ትኩረት አድርግ። ማድረግ ያሉብህን እያንዳንዱ ነገሮች አትዘንጋ። ምን ማድረግ እንዳለብኝ ያውቃለሁ። ምንድን ነው የምታውቀው? የፌቨን በሽታ መባባስ የጀመረው እኔ ከተለየዋት በኋላ ነው። ኧረ እባክህ ራስን እንደ መልአክ ያየ አይመስልም? የምሬን ነው ስልሽ። እርግጠኛ ነህ? አዎ፣ አብረን በነበርንባቸው ጊዜያት ልክ በሽታዋ ሲያገረሽባት እኔ ስመጣ መለስ ይልላታል። በልበል። ይህን ተረት ተረትህን ደቁም ነገር ቆጥረህ እንዳትዋረድ። እርግጠኛ ነኝ ከፌቨን ጋር እኮ ረጅም ጣፋጭ የፍቅር ጊዜያት ነበሩ። አይመስለኝም። ቻው ቻው ቻው። አባቴ ደህና ነህ? አለሁ። ቆይ ምንድን ነው የሆንከው? ምንም አልሆንኩም። ቆይ አባቴ የተፈጠረ ነገር አለ? ትንሽ ልረፍ። ምን? አባቴ እሺ፣ ያጠፋሁትም ነገር ካለ ንገረኝና ይቅርታ ልጠይቅ። ሁሉም ሰው እኮ ህሊና አለው። እኔ ወዴት ነው የምትሄደው? ሰማዩን ካላገኘ አባቴ ሀኒ ምን ፈልገሽ? አንተን ነው። ሌላ ምን እፈልጋለሁ? ሴትዮ ከጠቢ ዞር። ይሄ እንዳታይ ስላልፈለካት መሰለኝ እኮ አንቺ ትምተኛ ምን አገባሽ? አሁን ቼክ ይልሻል። ሀኒ በጣም እኮ እየተጎዳ ደግሞ ነው የማክመህ። አንቺ ሴትዮ ብቻ ይተኛ። በጸባይ እምቢ ካልክ ግን በከባዱና በመጥፎ መንገድ እንዴት ታስገድደኛል? ምን በሄቨን ልታስፈራሪ? ያ እኮ የሚያሳየው አንቺ እንደምጠላሽና ሄቨን እንደማፈቅራት። ዝም በል። አይ ምንም አልሆንኩም። እንዴ እያለቀሽ እንዴት ምንም አልሆንኩም ትይኛለሽ? ባልሽ እዛ ሳሎን ተቀምጦ ከሌላ ሴት ጋር ይጀናጀናል። አንቺ ደግሞ እዚህ እያለቀሽ ጭራሽ እንደ 5 ዓመት ህፃን ልጅ ምንም አልሆንኩም ደህና ነኝ ትይኛለሽ እንዴ? ምን እያልሽ ነው? ምን አልኩ? ተሳሳትኩ? ባሌ ደግሞ ምን ሲያደርግ አይተሹ ነው? እሱ የራሱ ጉዳይ ነው። አሁን አንቺ እንዴት ነሽ? ከሌላ ሴት ጋር ሲያወራ አይተሻል? ስልኩን ካልዘጋው ሄደሽ ማየት ትችያለሽ። ያንቺን መመለስ ካረጋገጠ በኋላ ከሌላ ሴት ጋር በስልክ ዓለሙን እየቀጨልሽ ነበር። ቢሳካለትና ቢሆንለትማ ወጥቶ የሚሄድ ነበር። እንዲህ አያደርግ። ያንቺ ሞኝነት ደግሞ ቅጣጣ። ከፈለግሽ ሄደሽ አረጋግጫ አልኩሽ እኮ። እዮቤ እንደዛ አያደርግ። እሱን ታዩና
አንቺ ግን ምን አድርገሽ ነው እሱ እንደዚህ የሚሆነው? ማለት እኔ ምን አድርጌው ነው? በእርግጥ ወንድ ልጅ የሆነ ነገር እስከምታደርገው አይጠብቅም። ትንሽ ከሰለቸሽ መቀያየር ይወዳል። ኢዮብ ይሄንን አያደርግም። አረ ወደዚያ። አሁንስ አትሟዘዥ፣ በጣም ተጃጃልሽ። ምን አጠፋው? ታማኝ ሚስቱ ነኝ። ከሱ ውጭ እኮ ሌላ ዓለም የለኝም። በትጃጃይ አሁን እንደ ሴት ቆፍጠን በይና ቀይ መስመርሽን አሳየው። አለበለዚያ ግን አንዷን ጎትቶ ያመጣልሻል። አድርጎ ኧረ እባክሽ። እኔ ራሱ ትላንትና ካፌ ካልሄድም ብሎ የግድ ሲጨቀጭቀኝ አብሬው ወጣሁኝ። ምን እንደሚፈልግ ግን ጭራሽ ሊገባኝ አልቻለም። ምንድን ነው የምታወሪው? ካላመንሽኝ የተነሳናቸውን ፎቶዎች ላሳይሽ እችላለሁ። ለምንድን ነው እዚህ ቦታ ሄዳችሁት? አሳልና ጠምድ ልበልሽ? ቆይ እኔን ቤት እዚህ አስቀምጦ እንዴት ካንቺ ጋር ወጣ? አላቅም አልኩሽ እኮ። ግን ደግሞ ሰውነቴን ሲነካካኝ እማይሆን ነገር እንደፈለገ ገብቶኛል። ኢዮብ እውነት ነው? በቃ ይዞሽ፣ እኔም ገብቼ ሞቀ እንቅልፍ ልተኛ። አባቴ እንድናወራ እፈልጋለሁ። ምንድን ነው? ምን ተፈጥሮ ነው? እናት ምን ሆነሽብኝ? አባቴ በጣም ትልቅ ችግር ተፈጥሯል እኮ። ምንድን ነው ችግሩ እናት? ቆይ ከዚህ በላይ ምን እስኪፈጠር ድረስ ነው መጠበቅ ያለብኝ? ምን ማለት ነው ደግሞ እሱ? ሌላ ሴት ማግባት ከፈለግ እኔ መፍታት ትችላለሽ። እሺ? እኔ አልያዝኩም። ምን እያልሽ ነው እናት? ታውቂ የለ እናት። እኔን ግን ቤት ውስጥ አስቀምጠኝ ይህንን ማድረግ ትችላለህ ማለት አይደለም። እኔ በአንተ ፍቅር ወደኩ ማለት ደነዝ ነኝ ማለት አይደለም። እሺ አንዴ ተራ በተራ ማውራት ትችያለሽ? ምን እንደሆነ ግልጽ አድርጊልኝ እንጂ። ምንም ግልጽ የማደርግልህ ነገር የለም። የምትሰራውን እያንዳንዱን ነገር አንተ ራስህ ታውቀዋለህ። ማለት ምኑን ነው? እህቴ እዚህ ቦታ እንድትመጣ የፈለግከው አንተ በሌለበት ሰዓት አብራኝ እንድትሆን መስሎኝ ነበር። ይኸውልሽ የእኔ እናት፣ ቆይ ሁሉንም ነገር ላስረዳሽ። ምንም የምታስረዳኝ ነገር የለም። ለካ አንተ እንድትመጣ የፈለግከው እኔን መቀየር ስለፈለግክ ነው። በፍጹም አይደለም። የሰማሽው ነገር ሁሉ ስህተት ነው። ምንም የሰማሁት ነገር የለም። ያየሁትን ነው የምናገረው። እናት ተሳስተሻል። ግድ የለሽም፣ ተሳስተሻል። ቆይ እሺ ለምንድን ነው በእኩለ ሌሊት ከመኝታ ተነስተህ እዚህ የመጣው? እሱንም አለብሽ ያውቃል። እኔ ምንም ማውቀው ነገር የለም። ሄቨን እባክሽ ንጹህ እንደሆንሽ አታስመስይ። እኔ እግሬ መውጣቱን ተከተለሽ ፍቅረኛሽን እንደጠራሽው ያልደረስኩበት መሰለሽ? ምን? ቆይ ማን ነው እንደዚህ ያለ? ኦኬ፣ እውነታው የሚወሰነው በነገረኝ ሰው ነው ማለት ነው? አትቀልድ፣ የምሬን ነው። አንቺ ነሽ ቀልዱን የጀመርሽው እንጂ በአይኔ በብረቱ ያየሁትን እውነት ማን ያለው ትኛለሽ እንዴ? ነገርኩህ እኮ ከምናሴ ጋር ምንም አይነት ግንኙነት የለኝም። እሱን በምን ላቅ እችላለሁ? መታመምሽን ነግረሽው ቤትሽ ድረስ ከመጣ እንዴት ነው ግንኙነት ማይኖራችሁ? ቆይ እኔ ማመን አልፈለግክም ወይስ ሌላ የፈለግከው ነገር አለ? በእናትሽ ከዚህ በላይ ክርክር አልፈልግም። እሺ ሰላም ነው የምፈልገው።